ሰላም ጤና ይስጥልኝ። የተወደዳችሁ የሰለዳ ሚዲያ አድማጭ ተመልካቾቻችን እንዴት ቆያችሁ? ለዕለቱ መራርጠን ወደ እናንተ ለማድረስ ያዘጋጀናቸው አዳዲስ ትኩስና ወቅታዊ መረጃዎችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከ ፕሮግራማችን ፍጻሜ ከኛ ጋር እንድትቆዩ ከወዲሁ በታላቅ አክብሮት ጋብዛለሁኝ። የትግራይ የሰላም ኃይል በደጓራ ሁለት ስትራቴጂካዊ ቀበሌዎች መቆጣጠሩ ተገለጸ። ከደጓራ አካባቢዎች የወጡ ትኩስ መረጃዎች እንደሚያመላክቱት የትግራይ የሰላም ኃይል ግንባር 4 ላለፉት 3 ተከታታይ ቀናት ወደ ትግራይ ክልል በመግባት አዲስ ወታደራዊ እንቅስቃሴ አድርጓል። በዚህ በታቀደለትና በተጠናከረ እንቅስቃሴ የሐራ መሬቱ የትግራይ የሰላም ኃይል በዲንቃና አካባቢዋ በሚገኙ ሁለት ስትራቴጂካዊ ጠቀሜታ ያላቸው ቀበሌዎች ላይ ሙሉ በሙሉ ቁጥጥር ማድረጉን ከአካባቢው የደረሱ መረጃዎች አረጋግጠዋል። ወደ ትግራይ ክልል የመግባትና የመስፈር ሂደቱ ላለፉት 3 ቀናት በተከታታይ የተከናወነ እንደሆነም ተገልጿል። ህወሓትን ለማስወገድ በረሃ የወጣው የሐራ መሬቱ የትግራይ የሰላም ኃይል የተቆጣጠራቸው በዲንቃ አካባቢ የሚገኙ ሁለት መዋቅራዊ ቀበሌዎች በከተማና ገጠር ቀበሌዎች ያካተተ እንደሆነም ታውቋል። ይህ አዲስ ክስተት በአካባቢው ማህበረሰብና በአስተዳደሩ መዋቅር ዘንድ እጅግ ከፍተኛ ደስታና መልካም የሚባል ተቀባይነትን አግኝቷል። የትግራይ የሰላም ኃይል ግንባር 4 ወደ ትግራይ ክልል መግባቱ በክልሉ አሁን ባለው የፖለቲካና የጸጥታ መዋቅር ላይ አዲስ ተዋናይ ወይም አዲስ ሚዛን መፍጠሩን ያሳያል ተብሎለታል። የግዳጅ አፈሳ በአጽቢ ወረዳ ከፍተኛ ውጥረትና የአመራር መከፋፈል ማስከተሉ ተገለጸ። ከትግራይ ክልል አጽቢ ወረዳና አካባቢዋ የወጡ መረጃዎች እንደሚያመላክቱት በአካባቢው እየተካሄደ ባለው የወጣቶች አፈሳና ቅስቀሳ ምክንያት በአመራሩና በህዝቡ መካከል እንዲሁም በአመራር አካላት እርስ በርስ መካከል ከባድ አለመግባባትና ውጥረት ነግሷል። በአጽቢ ከተማ በጦርነት ወቅት የተሰለፈ አሊያም ትግሉን የከዳ ልጅ የለንም የሚሉ ቤተሰቦች ፎርም እንዲሞሉ የተደረገ ሲሆን የተወሰኑ ወላጆች ግን በአካል በመገኘት ለጦርነት የምናሰልፈው ልጅ የለንም በማለት ተቃውሟቸውን አሰምተዋል። ባለፈው ቅዳሜ ግንቦት 15 2018 ዓ.ም በገበያ ቦታ ላይ የነበረው ወጣት ለማፈስ የተደረገው ሙከራ ሳይሳካ ቀርቷል። ወጣቱ መረጃውን አስቀድሞ በመስማቱ ከአካባቢው የራቀ ሲሆን በጥቂቱ የቀረው ወጣት ደግሞ ታጥቆ ስለጠበቃቸው እቅዱ ሳይፈጸም ቀርቷል። ትናንትና ሰኞ ግንቦት 17 2018 ዓ.ም በተመሳሳይ የአፈሳ እርምጃ ለመውሰድ ታስቦ የነበረ ቢሆንም በወረዳው አመራሮች፣ ሚሊሻው፣ ካድሬውና ፖሊስ መካከል አፈሳውን አንተ ምራ አንተ አስተባብር በሚል የስልጣንና የኃላፊነት ሽኩቻ በመፈጠሩ ሙሉ ቀኑን ሲከራከሩ ውለዋል። በዚህ ውጥረት ምክንያት 5 የከተማዋ ከፍተኛ አመራሮች ራሳችንን አግልለናል፣ ሰውን ወደ ጦርነት አናሰልፍም በማለት ከስራቸው የለቀቁ ሲሆን በአንጻሩ ቀደም ሲል ይገለላሉ ተብለው የነበሩ አንዳንድ አመራሮች ግን ወደ ህወሓት ታጣቂዎች መቀላቀላቸው ታውቋል። በአጽቢ ገጠር ወረዳዎች የሚገኙ የቀበሌ አመራሮች በበኩላቸው እኛ ለመሰለፍ ዝግጁ ነን፣ ነገር ግን ተሰለፍ ብለን ወደ ጦርነት የምናዘምተው ህዝብ የለም በማለት የወረዳው ትዕዛዝ አንቀበልም ማለታቸው ተከትሎ የወረዳው አመራሮች ወደ ታችኛው የቀበሌና የመንደር መዋቅሮች ወርደው ለመስራት ተገደዋል። ለምሳሌ በዛሬ ማጣቢያ ስር በሚገኙ 5 መንደሮች ውስጥ 3 የወረዳና 2 የጣቢያ አመራሮች ወጣቶችን በግዳጅ ለማፈስ ተመድበው ይገኛሉ። እነዚህ አመራሮች ሌት ቀን ወጣቱን አዝምቱ፣ ሪፖርት አቅርቡ በሚል ከፍተኛ ጫና በቀበሌዎቹ እየፈጠሩ መሆኑን ለማወቅ ችለናል። ይሁን እንጂ በአጠቃላይ በአካባቢው የሚገኘው ወጣት ከዚህ የጽንፈኛው ህወሓት አስገድዶ የማፈስ ጫና ለማምለጥ እስካሁን እግሩ ወደ ምራው ቦታ እየተሰደደና እየተበተነ እንደሚገኝና አካባቢው በአሁኑ ወቅት በአስቸጋሪ ሁኔታ ውስጥ እንደሚገኝ የደረሰን መረጃ አመላክቷል። ይህ በእንዲህ እንዳለ ከትግራይ ክልል የተለያዩ አካባቢዎች የወጡ መረጃዎች እንደሚያመላክቱት በአሁኑ ወቅት እየተካሄደ ያለው የግዳጅ አፈሳ ስልታዊ መልክ የያዘና በደረጃ የተከፋፈለ መሆኑን ለማወቅ ተችሏል። የግዳጅ አፈሳው ሂደትና የወጡትን አዳዲስ መመሪያዎች በተመለከተ በወጣው መረጃ አስገዳጅ አፈሳው የሚያካሂዱት አካላት ስም ዝርዝር መዝገብ ይዘው የሚንቀሳቀሱ ሲሆን የተያዙት ሰዎች በሁለት ይመደባሉ ተብሏል። እነሱም አንደኛ ነባር ታጋይ ከሆነ በፓትሮል ወይም በመኪና ቀጥታ ወደ ነበረበት ወታደራዊ እዝ ይላካል። ሁለተኛ አዲስ የታፈሰ ወጣት ከሆነ ያለምንም ቅድመ ሁኔታ በቀጥታ ወደ ማሰልጠኛ ካምፕ ይወሰዳል ተብሏል። በመላው ትግራይ የሚገኙ የህወሓት ካድሬ የሆኑት ልማት ጉጅለ በመባል የሚታወቁት ከዚህ በፊት በተካሄደው ጦርነት ወጣቶችን በመመልመል ለአፈሳ ሲያቀርቡ የነበሩ በአሁኑ ወቅት በዚህ አፈሳ ተግባር ላይ አንሳተፍም በማለታቸው ምክንያት ከሂደቱ ነፃ ሆነው አፈሳው ሙሉ በሙሉ በህወሓት ታጣቂዎችና በፖሊስ ኃይሎች ብቻ እየተካሄደ እንደሚገኝም ለማወቅ ተችሏል። ጽንፈኛው ህወሓት አፈሳው የራሱ የሆነ ቅድመ ተከተል ያወጣለት ሲሆን በመጀመሪያው ዙር የሚከተሉት የህብረተሰብ ክፍሎችን ያስገድዳል።
በጦርነቱ የተሳተፉ ታጣቂዎች፣ ስራ አጥ የሆኑ ወጣቶች ወይንም የቀን ሰራተኞች፣ የባጃጅ አሽከርካሪ ወጣቶች እንዲሁም በማረሚያ ቤት የሚገኙ ቀላል ወንጀል የፈጸሙ ፍርደኞች በአስገዳጅነት በማፈስ ወደ ጦር ካምፕ እየወሰዳቸው እንደሆነም ለማወቅ ተችሏል። ከፕሪቶሪያው የሰላም ስምምነት በኋላ ከሞላ ጎደል ሁሉም የመቀሌ ክፍለ ከተማና የጣቢያ አስተዳዳሪዎች ተዋግተናልና የውጊያ ምስክር ወረቀትና የመስሪያ ቦታ ይሰጠን በማለት ለጽንፈኛው ህወሓት ጽሕፈት ቤት አቤቱታ አቅርበው ነበር። ነገር ግን በአሁኑ ወቅት የተዋጋ ሁሉ ወደ ተመደበበት የሪፖርት ማቅረቢያ ቦታ ሪፖርት ያድርግ የሚል ጥብቅ ከጽንፈኛው ህወሓት መመሪያ መውጣቱን ተከትሎ ሁሉም ቅሬታ አቅራቢዎች አመራሮች ዝምታን በመምረጥ ወደ ህወሓት መሄድ ማቆማቸውም ተነግረዋል። በሙሽራውና በባንክ ሰራተኛው ላይ አሰቃቂ ግድያ የፈጸመው ግለሰብ የሞት ፍርድ ተፈረደበት። በጌዲዮ ዞን ገደብ ከተማ በሙሽራውና በባንክ ሰራተኛው ተመስገን ዳንኤል ላይ አሰቃቂ የግድያ ወንጀል ፈጽሞ የተገኘው ተከሳሽ ጸጋዬ ታደሰ በጌዲዮ ዞን ከፍተኛ ፍርድ ቤት በመነሻ ቅጣት የሞት ፍርድ ተበይኖበታል። ወንጀለኛው ድርጊቱን ከፈጸመበት ጊዜ ጀምሮ በቁጥጥር ስር ውሎ በህግ ጥላ ስር የቆየ ሲሆን ፍርድ ቤቱ የቀረበለትን አስከፊ የቅጣት ማክበጃና የክስ መዝገብ መርምሮ ይህንን ከባድ ውሳኔ ማስተላለፉን የዞኑ ፖሊስ መምሪያ የህዝብ ግንኙነት ክፍል ይፋ አድርጓል። ይህን እንጂ የፍርድ ሂደቱ በዚህ መነሻው የሞት ፍርድ ቅጣት ላይ የአቃቢ ህግን ማክበጃና የተከሳሹን ማቅለያ ምክንያቶች በዝርዝር ተቀብሎ ለማየትና የመጨረሻውን የቅጣት ውሳኔ ለማስተላለፍ ለግንቦት 26 ቀን 2018 ዓ.ም ተለዋጭ ቀጠሮ ይዟል። ይህ በአሰቃቂነቱ መላው ማህበረሰብ ያስደነገጠው የወንጀል ጉዳይ በመጪው ሳምንት በሚሰጠው የመጨረሻ ውሳኔ ሙሉ ልባት ያገኛል ተብሎ በጉጉት እየተጠበቀም ይገኛል። የሰሜን ኮሪያው 0.07% ሚስጥር የዓለም መነጋገሪያ ርዕስ ሆነ። ሰሜን ኮሪያ በቅርቡ ይፋ ባደረገችው የምርጫ ውጤት 99.93% የሚሆነው መራጭ ህዝብ ለመንግስት ታማኝ ለሆኑት እጩዎች ድምጹን መስጠቱ ተገልጿል። ሆኖም የፖለቲካ ተንታኞችና መላው የኢንተርኔት ማህበረሰብ ክርክር ውስጥ የከተተው ይኸው የ99.93% አስደናቂ ድል ሳይሆን ወደ ኋላ ቀርታ የተባለችው 0.07% ጥቃቅን ድምጽ ናት። ይህ የሰሜን ኮሪያ ምርጫ እንደ ሌሎች ዲሞክራሲያዊ ሀገራት ተፎካካሪ ፓርቲዎች የቀረቡበት ሳይሆን ለሰሜን ኮሪያው ጠቅላይ ህዝባዊ ምክር ቤት የተደረገ የይስሙላ ምርጫ ነበር። መራጮች በገዢው ፓርቲ ብቻ የጸደቁ እጩዎችን እንዲመርጡ በመደረጉ እንደተለመደው ፓርቲው ሁሉንም መቀመጫዎች ሙሉ በሙሉ ጠቅልሏል። ነገር ግን በሰሜን ኮሪያ የምርጫ ታሪክ ታይቶ በማይታወቅ መልኩ የመንግስት መገናኛ ብዙሃን ሳይቆሩ አይሆንም ያሉ ጥቂት ድምጾች መኖራቸው በይፋ አምነዋል። ፍጹም አምባገነናዊ በሆነችው ሰሜን ኮሪያ ውስጥ ለመንግስት እጩ አልመርጥም ማለት ከባድ ቅጣት የሚያስከትል በመሆኑ ያቺን 0.07% ድምጽ የሰጡት ዜጎች ማንነትና ድፍረት ታላቅ የማወቅ ጉጉትን ፈጥረዋል። ተንታኞች እንደሚሉት ሰሜን ኮሪያ ይህንን የ0.07% ተቃውሞ ይፋ ያደረገችው በሀገራችን ውስጥ የሀሳብ ነጻነት አለ የሚል የፕሮፓጋንዳ ምስል ለዓለም ለማሳየት የተጠቀመችበት አዲስ ስልት ሊሆን ይችላል ብለዋል። በመሆኑም አምባገነኑ ስርዓት ሙሉ በሙሉ አሸንፍ ያለው ባለበት በዚህ ምርጫ ላይ ዓለም ግን ትኩረቱን ያደረገው በዲሞክራሲው መሸነፍ ሳይሆን በጭቆናው ውስጥ በፈነጠቀችው በዚህቹ ጥቃቅን የ0.07% የጥንካሬ ምልክት ላይ ሆነዋል። የአሜሪካ ጦር በደቡብ ኢራን አዲስ ጥቃት መክፈቱን አስታወቀ። የአሜሪካ ጦር በደቡብ ኢራን የሚገኙ የሚሳኤል ማከመቻዎችና ፈንጂ የሚጥሉ ጀልባዎችን ኢላማ በማድረግ አዲስ ዙር የጦርነት ጥቃት መክፈቱን አስታውቋል። የአሜሪካ ማዕከላዊ ህዝብ አወጣው መግለጫ ጥቃቱ ራስን መከላከል እንደሆነ አስታውቋል። ዓላማውም በኢራን ኃይሎች ስጋት የተጋረጠባቸው ወታደሮቻችን መከላከል ነው ብሏል። የማዕከላዊ ህዝብ ቃል አቀባይ ካፒቴን ቲም ሃውኪንስ የአሜሪካ ጦር በተኩስ አቁም መሰረት ቢታቀብም ወታደሮችን ይከላከላል ብለዋል። የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባጊ ከአሜሪካ ጋር የሚደረገው ድርድር መሻሻል ቢያሳይም ግጭቱን የሚያስቆም ስምምነት ላይ በቅርብ ጊዜ እንደማይደረስ መግለጻቸው ይታወሳል። የአሜሪካ ማዕከላዊ ህዝብ ቃል አቀባይ እንደተናገሩት እንደ አዲስ የተከፈተው ጦርነት የተፈጸመው በደቡባዊ የኢራን ግዛት የምትገኘው ባንዳር አባስ የወደብ ከተማ ላይ ነው። የወደብ ከተማ በሆርሙዝ ሰርጥ የሚገኘው የኢራን ባህር ኃይል መቀመጫ መሆኗን የኒውዮርክ ታይምስ ዘገባ ይጠቁማል። የኢራን ብሔራዊ ጣቢያ እንደዘገበው የከተማዋ ባለስልጣናት ፍንዳታ መስማታቸውን ተከትሎ ምርመራ ማካሄድ ጀምረዋል። ኢራን ከአሜሪካ ለተከፈተባት ጥቃት እስካሁን ምላሽ አልሰጠችም። የአሁኑ ጥቃት በሁለት ሀገራት የሰላም ድርድር ላይ ምን ጫና እንደሚያሳድርም ግልጽ አይደለም። ጥቃቱን ተከትሎ የአሜሪካ የውጭ ጉዳይ ሚኒስትር ማርክ ሩቢዮ አሁንም ቢሆን ስምምነት ላይ መድረስ ይቻላል ብለዋል። ትናንትና የኢራን ከፍተኛ ባለስልጣናት ከኳታር ጠቅላይ ሚኒስትር ጋር ውይይት አድርገዋል።
በሌላ በኩል የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ሄዝቦላህ ላይ የሚፈጸመው ጥቃት ተጠናክሮ እንደሚቀጥል መናገራቸውን ተከትሎ የሀገሪቱ ጦር በመላው ሊባኖስ አዲስ ዙር ጥቃት ማድረስ መጀመሩን አስታውቋል። የእስራኤል መከላከያ ሰራዊት በምስራቅ ሊባኖስ በሚገኘው ቤካ ሸለቆና በሌሎች ሀገሪቱ ክፍሎች ላይ ጥቃት በመክፈት ሄዝቦላህን እየመታ መሆኑንም ገልጿል። ሄዝቦላህ በበኩሉ የእስራኤል ወታደሮች፣ ታንኮች፣ የጦር ሰፈሮች፣ ህንጻዎችና ሌሎች ስፍራዎች ኢላማ ያደረጉ 22 የድሮን እና የሮኬት ጥቃቶችን በመፈጸም አጸፋውን መመለሱን አስታውቋል። ሊባኖስና እስራኤል በዚህ ወር መጀመሪያ የደረሱበት ተኩስ አቁም በ45 ቀናት ለመራዘም ስምምነት ቢፈጽሙም ውጊያው ግን ቀጥሏል። የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ትናንትና ምሽት በቪዲዮ ባስተላለፉት መልእክት እስራኤል ከሄዝቦላህ ጋር ጦርነት ላይ እንደሆነች ተናግረዋል። ሰራዊቱ አድቃቂ ምት እንዲፈጽም ማዘዛቸውንም ገልጸዋል። ጠቅላይ ሚኒስትሩ እስራኤል በከፈተችው ወታደራዊ ዘመቻ ከ600 በላይ አሸባሪዎች መገደላቸውንም ተናግረዋል። አሁን ከኛ የሚጠበቀው ጥቃቱን ማጠናከርና ጥንካሬውን ይበልጥ መጨመር ነው ሲሉም ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ተደምጠዋል። ቤዛሌል ስሞትሪች እና ኢታሚር ቤን ግቪር የተባሉት ሁለት ቀኝ አክራሪ የእስራኤል ሚኒስትሮች ሊባኖስ ውስጥ የሚካሄደውን ጨምሮ የጦር ወታደራዊ ዘመቻ እንዲስፋፋ ጠይቀዋል። ሰኞ ሁለት ድሮኖችና ሮኬቶች በመጠቀም በደቡብ ሊባኖስ እንዲሁም በሰሜን እስራኤል የሚገኙ ስፍራዎችን ማጥቃቱን የገለጸው ሄዝቦላህ እርምጃውን የወሰደው በእስራኤል የተኩስ አቁም ጥሰት ምክንያት እንደሆነ ማስታውቋል። ይፋዊ የዲፕሎማሲያዊ ግንኙነት የሌላቸው ሊባኖስና እስራኤል በሚቀጥለው ሳምንት ዋሽንግተን ውስጥ ተጨማሪ ድርድር ለማድረግ ቀጠሮ ይዘዋል። የሊባኖስ ፕሬዝዳንት ጆሴፍ አውን የእስራኤል ጦር ከደቡብ ሊባኖስ ሙሉ በሙሉ እንዲወጣም ጠይቀዋል። ዘገባው የቢቢሲ ነው። እስካሁን አብራችሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶለዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ስኬት፣ ድልና ሰላም ለኢትዮጵያውያን። ሶለዳ ሚዲያ